እንደምን አደራችሁ። እግዚአብሔር ይመስገን ዛሬ ጥቅምት 27 ነው። ያው በተደጋጋሚ ስንናገር እንደነበረው ኢትዮጵያውያን ወደ ቀደሙ አባቶቻችን ጥበብ መመለስ እንዳለብን በተደጋጋሚ ለማሳሰብ ሞክረናል። ምክንያቱም ለዚህ ድህነታችን ስር መሰረት የጣሉት ወራሪዎቻችን ሊሆኑ ይችላሉ። የኛም አባቶች በስህተት የተነገራቸውን አሚን በበውሎ በመቀበል የነበራቸውን ነገር በሙሉ አሽቀንጥረው በመጣላቸው ይሄው ዛሬ ህዝባችን ለምሳና ለቁርስ ለራት ብቻ የሚጸልይ ህዝብ ሆኗል። ህዝባችን ከእጅ ወደ አፍ የሆነበት ደረጃ ላይ ደርሷልና በተደጋጋሚ ለሁላችሁ ማሳሰብ እንደምፈልገው ብዙዎቹ ወጣቱ ትውልድ ወደ አባቶቹ ትውልድ ወደ አባቶቹ እውቀት መመለስ ያለበት ብለን በተደጋጋሚ ቪዲዮ ሰርተንላችኋል። እና ምናልባት አውደ ነገስትን ልክ የሰይጣን ልክ የጥንቆላው ልክ የባዕድ አምልኮ አድርገው የሚናገሩ ብዙ የሃይማኖት መምህራንም አጋጥመውናል። ምናልባት ይህ አውደ ነገስት የሚባለው የቤተ ክርስቲያን መመሪያ የቤተ ክርስቲያን ማስተዳደሪያ ይሁን እያልኩ አይደለም። እኔ ጥበብ በጥበብነቱ ሃይማኖት በሃይማኖትነቱ ትሄዱበታላችሁ። ጥበብ በጥበብነቱ ምክንያቱም እግዚአብሔር የጥበቡ ሁሉ ገላጭ እግዚአብሔር ነው። አባቶቻችንም ይህንን አውደ ነገስት ከትክክለኛው ከዋክብት ቆጠራ ወይም ኮከብ ቆጠራ የሚባለው ትክክለኛ ሃይማኖታዊ ወይም ደግሞ መጽሐፍ ቅዱስ ላይ ግራውንድ ያለው እንደሆነ ሊቭ ላይ በመንገባበት ሰዓት ለሁላችሁም ለማሳየት ሞክረናል። ይህን በቀላሉ ምሳሌ ለማስረዳት የሰብአ ሰገል ሰዎች ኢየሱስ ክርስቶስ ከመወለዱ በፊት አስቀድሞ ከምስራቅ ኮከቡን አይተው ወደ ቤተልሔም ሲጓዙ ነበር። ይሄ ማለት ኮከብ ቆጣሪዎች ይህ የክርስቶስ ኮከብ ከዚህ ተነስቶ በዚህ ስፍራ ወይም በዚህ ጊዜ የክርስቶስ መስቀል ወይም ክርስቶስ የሚባል የዓለም አዳኝ የሆነ ክርስቶስ በቤተልሔም ይወለዳል የሚለውን የአባቶቻቸውን ቃል በማመን ብቻ በተስፋው ቃል ነበር ወደዛ ሲጓዙ የነበሩት። እውነትም እንደተባለው በቤተልሔም በግርግም ውስጥ ተወልዶ ተገኘ ከቅድስት ድንግል ማርያም። እነዚህ ሰብአ ሰገል የሚባሉ ሰዎች የሰገል ሰዎች ማለት ኮከብ ቆጣሪዎች ናቸው። የጥበብ ሰዎችም ይሏቸዋል። ማጊ ወይም ማጎስ ይሏቸዋል ፈረንጆቹ። ማጎስ ወይም ማጊ ወይም ደግሞ እነዚህ ሰገለ ወይም ደግሞ ትንቢት እንደማለት ነው። ሰገለ ቃሉ በቀጥታ ሲወሰድ ጠነቆለ ማለት ነው። ፎርካስት አደረገ እንደማለት ነው። ጥንቆላ የሚለውንም አሁን በብዛት በጣም በዚህ ያጥላሉት። ሰገለ፣ ይሰግል፣ ሰጋሊ እያለ ስትሄዱ በዚህ መልኩ ነው የሚብራራው። ይሰግል ማለት ይጠነቁል ዘንድ፣ ሰገለ ጠነቆለ ማለት ነው። በሌላ በኔጌቲቭ ቃላት ተወሰዱት። ሐሳቡን በትክክለኛው መልኩ ልክ አሁን ይሄ ቀስተ ደመናውን እነዚህ ሰዶማውያን ሲጠቀሙት ቀስተ ደመናን በዛ እንደተወሰደው ሰብአ ሰገል ወይም ሰገለ የሚለው ቃል በዛ ስለተወሰደ አምራችሁ እንዳጠሉት። ሁሉም የኛ የአባቶቻችን እውቀት ወይም ደግሞ ልናድግባቸው ወይም ህይወታችን ልንቀይርባቸው የምንችላቸው ነገሮች በብዛት አጣጥለው ወስደውብናል። አጣጥለው ኮከብ ቆጣሪ፣ ስርማሽ ቅጠል በጣሽ፣ መጽሐፍ ገላጭ፣ መጫኛ ነካሽ፣ ሐኪሙን ሳይቀር እኮ ነው ስርማሽ ቅጠል በጣሽ ያሉት። ነጋዴውን መጫኛ ነካሽ ብለውታል። ብረት የሚቀጠቅጠውን የሚያነጥረውንና ለዚህ ቴክኖሎጂ የእነሱ ኢንጂነር ሲባል የኛን ቀጥቃጭና አንጥረኛ ብለው ነው የሰደቡ። ነጋዴውንም ቁጢት በጣሽ ብለውታል። ደግሞ አይደል ሸማኔውን ሽመና የሚሰራው። የእነሱ ግን ምንድን ነው? የፈረንጅ ሲሆን ሀርባል መዲስን ይባላል። የኛ ደግሞ ሲሆን ስርማሽ ቅጠል በጣሽ ይባላልና ኢትዮጵያውያን በተለይ አዲሱ ትውልድ ጨክናችሁ ልትገቡበት የሚገባው ነገር ቢኖር ወደ አባቶቻችሁ ጥበብ ተመለሱ። በተደጋጋሚ እንናገራለን። ከአጭበርባሪዎቹ ታገሱ። ነገር ባይን ይገባል። ማንንም በአካል ሳታገኙ በስልክና በምናምን የምትለዋወጡትን ነገር አስቆሙ። ወደ አባቶቻችሁ ጥበብ ተመለሱ። ዛሬ ጥቅምት 27 ነው። ሐመል እሳት ያላችሁ ሰዎች ዋና ዛሬ ልገባለሁ ይህንን መልእክት አስተላልፍ ይፈልጉልና ሐመል እሳት ያላችሁ ሰዎች ሐመል እሳት ወይም የመጀመሪያው ኮከብ ያላችሁ ሰዎች ጥቅምት 27 በተለይ በዘመነ ማርቆስ ስለሚከብድ ለነዚህ ለሐመል እሳት ለሆኑ ሰዎች ስለሚከብድ ጥቅምት 27ን አክብረው በቤታቸው እንዲውሉ ቢችሉ ደግሰው ሞቅ አድርገው ደግሰው ለሚቀጥለው ዓመት ስለት ገብተው እንዲያሳልፉ ይናገራል አውደ ነገስቱ ነው እያልኩ ያለሁት በኮንፊደንስ ይናገራል። አውደ ነገስቱን የሚያስደግፍ የኢየሱስ ክርስቶስ መወለድ የሰገል ሰዎች ትንቢት አደርግም በኮከብ ቆጣሪ ተመርተው ነው የመጡትና ይሄንን በጣም ፎከስ አድርጋችሁ ስሙኝ። ሐመል እሳት ያላችሁ ሰዎች ጥቅምት 27ን አክብራችሁ ቤታችሁ አሉ። አሁን እንኳን የሰማችሁ ሰዎች ብትሆኑ በተቻለ መጠን ከሰዓታችሁን በዚህ መልኩ አሳምሩት። ለሚቀጥሉት ዓመታትም በዚሁ መልኩ ተጠቀሙት።
ተጠቀሙት 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 እላለሁ። ለሚቀጥለው ዓመት ስለት ግቡበት። ስለት መጽሐፍ ቅዱሳዊ ነው አይደለም የሚለውን ማሳየት የምትፈልጉ ከሆነ ምናልባት ከመቶ በላይ የስለት ጉዳዮችን እነግራችኋለሁ። ስለታችሁን ተሳሉ። ለሚቀጥለው ዓመት ወደ አባቶቻችሁ ከተመለሱ መልካም ጥቅምት 27 ይሁንላችሁ። ሐመል እሳት ለሆናችሁ ሰዎች፣ ምክንያቱም ዘመነ ማርቆስ ለእናንተ ስለሚከብድ ብትችሉ ተጠቀሙበት። ጥቅምት 27ን አቦይንና 21ን ማርያምን እንድታከብሩ ይነገራል። በተለይ ጥቅምት 27 ዛሬ ለእናንተ ወደፊት ቡስት ያደርጋቸዋል። ኢንክሉዲንግ እኔም ጥቅምት 27 ማከብረው ሰው አንዱ ነኝ። ሐመል እሳትም ነኝ። መልካም ጥቅምት 27። ስርማሹ ቅጠል መጣሹ ዊዝደም ኦፍ ሰለሞን ነኝ፣ የአባቶቹ ልጅ።